እንኳን ለጻድቁ አባታችን ለአቡነ ሀብተ ማርያም ወራዊ ክብረ በዓል በሰላም አደረሳችሁ። የጻድቁ አባታችን ረድኤት በረከትና ምልጃው ከሁላችን ጋር አይለይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንድነቱ ሦስትነቱን ሳይጠቀልለው፣ ሦስትነቱ አንድነቱን ሳይከፍለው፣ በአንድነቱ በሦስትነቱ ጸንቶ የሚኖር በሕያው እግዚአብሔር መንፈስ የተጻፈ መጽሐፍ ሁሉ ፍጹም ትምህርትና ምክር በመሆን ልቡናን በማንቃት መንፈስን በማበረታታት ጽድቅንም በማሰራት ይጠቅማል። ጢሞቴዎስ 2:3-16። ለማንኛውም ነገር መሠረት እንደሚያስፈልገው ሁሉ የእግዚአብሔርን ረዳትነት መሠረት በማድረግ መጽሐፍ ከተጻፉ በኋላ በተመደቡበት ሥራ ክፍል እንዲገኙና እንድንጠቀምባቸው በቅድሚያ ውስጣዊ ሕልውናቸውን ወይም ዓላማቸውን ባጭሩ እየጠቃቀሰ የሚያስረዳ አንዳንድ ልዩ መግለጫ ስለሚያስፈልገው ይህ የአቡነ ሀብተ ማርያም ገድል የተጻፈው በጻድቁ በአባ ኢያሱ አማካኝነት በአፄ ናዖድ ዘመነ መንግሥት ሲሆን ልዩ ልዩ የሆነ ደዌን እየፈወሰ እስካሁን ዘመን ኑሯል። የደዌዎቹም አይነት እንደሚከተሉት ናቸው። ጎባጣን በማቅናት፣ የዕውራንን ዓይን በማብራት፣ አንካሶችን በማበርታት፣ ደንቆሮዎችን በማሰማት፣ እንስሳትን በማዳን ነው። ይኸውም ፈውስ የሚሆነው ለሰውም ሆነ ለእንስሳት ከማዕጠንታቸው እምነት ከመቅደሳቸው አፈር ቢሆን በመቀባትና ወይም በኪስ በመያዝ ነው። የቅዱስ ወንጌል ወገኖች ሆይ እግዚአብሔር ለወዳጁ ለአቡነ ሀብተ ማርያም የሰጣቸው ቃል ኪዳን ጠቃሚያችን ለመሆኑም ማስረጃ የሆነን ዘንድ ሐዲስ ሐዋርያ ታላቁ የኢትዮጵያ ፀሐይ አቡነ ተክለ ሃይማኖት ይህን ተወዳጅ ጻድቅ አቡነ ሀብተ ማርያምን ልጄ ወዳጄ ሆይ በመካነ አጽሜ እንድትቀበርልኝ እለምንሃለሁና ቃል ግባልኝ። በውስጧ የሚኖሩ ልጆቼ ሁሉ ከ5 መቅሰፍት ለሁል ጊዜ እንዲድኑልኝ ብለው የለመኑት መሆኑን በዚሁ በገድል ውስጥ ባለው ቃል መረዳት ይቻላል። በዚሁ ቀጥለው በፈጣሪያቸው ፊት እየሰገዱ ሀብተ ማርያም ስለ ብርቱ ቃል ኪዳኑ በቦታዬ ይቀበርልኝ ብለው እንደለመኑና ከፈጣሪያችን መልካም ፍቃድ እንዳገኙልን ይኸው የአቡነ ሀብተ ማርያም ገድል ያስረዳል። የገድል ተከታይ የሆኑ የአቡነ ተክለ ሃይማኖት ልጆች አባ መርሃ ክርስቶስ፣ አባ ሳሙኤል፣ አባ ኢያሱ፣ ቀጥሎም ስማቸውን በዚህ መጽሐፍ ወይም ገድል ያልጠራናቸው ቅዱሳን በየገድላቸው ለዚህ እግዚአብሔር ለመረጠው ለአቡነ ሀብተ ማርያም እየመሰከሩላቸው ነው። ይሁንና ክርስቶሳውያን ሆይ ይህ ለአቡነ ሀብተ ማርያም የተሰጠው ቃል ኪዳን ለደብረ ሊባኖስ ገዳም ብቻ ሳይሆን ለመላው ዓለም ነው እንጂ ከእግዚአብሔር በተሰጠው ቃል ኪዳን ለተማጸናቸው ሰው ሁሉ በልዩ ልዩ መንፈሳዊ በጎ አድራጎት አምላከ ቅዱሳን መድኃኔ ዓለም ፈጥኖ በእምነታችን ያድነን። ስለዚህም በቃል ኪዳናቸው ጸንተን እንድንገኝ የልዑል እግዚአብሔር ፍቃድ ይሁንልን። አሜን። አብን በልብ ወልድም በቃል መንፈስ ቅዱስን በስትንፋስ መስለን ምንም ላጠይቁ አካላት ሦስት ብንል በባህሪ በሕልውና አንድ አምላክ ብለን አምነን የአቡነ ሀብተ ማርያምን ገድል መጽሐፍ በእግዚአብሔር ቸርነት እንጀምራለን። በሚታይ በማይታይ በእግዚአብሔር ስም አዳምን ለማዳን በተሰዋ በእግዚአብሔር ወልድ ስም ሥራን ለመፈጸም በሚያጸና በእግዚአብሔር የመንፈስ ቅዱስ ስም አሸናፊ በሚሆን በአንድ አምላክ ይህን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ የፀሐይን የጨረቃን የከዋክብትን መንገድ በቃሉ የወሰነ የኢዮቤልዩን የጥንተ ዮንን መመላለሻ 7 ያደረገ ከዕለታት ኬክሮስ ጋር የንጹሐን ጸሎት የሚሰማ የተጨነቀውን ፈጥኖ የሚረዳ አንድነቱን ሦስትነቱን ዘንግቶ የካደ ሰው ሰውን የሚያቃጥል እሳት ወዳለበት ወደ ገሃነም ይውረድ ለዘላለሙ በእውነት አሜን። ትሩፋቱ የበዛ ቸር ደግ እውነተኛ ክቡር የሆነ የአቡነ ሀብተ ማርያም ገድል መጽሐፍ እንጀምራለን። የአብ የወልድ የመንፈስ ቅዱስ ስጦታ የሚሆን
ፀሐይ የሚባል ዜና ገድሉ አናስርት ካልደረሱበት የደረሰ ሰው ሲሆን ሰማያዊ ሥራን የሚሠራ መልአክ ሲሆን በምድር የሚገለጽ አባ ሀብተ ማርያም ምድራዊ ሰው ሲሆን ሰማያዊ መልአክ ነው። ዕውቀትን አንቺ እህቴ ነሽ ያላት ምስጢርንም ሀገርን ያደረጋት ደምግባቱ አስቀድመው ከሚወጡ ከከዋክብት ቀድሞ የሚወጣ የአጥቢያ ኮከብን የሚመስል እንደ ምልዕል ኮከብ ነው። ከመጋቢት 26 እስከ ሰኔ 25 13ቱ ሰንበታት እስኪፈጸሙ ድረስ መዓልቱንና ሌሊቱን የሚመግብ መጋቢ መሬት የሆነ ምልዕልን የሚመስል በፊት በፊቱ ፀሐይ ጽድቅ ኢየሱስ ክርስቶስ የሚያበራለት እርሱ ዓለም ከመፈጠሩ አስቀድሞ በጨለማውና በአውሎ ሞገድ ውስጥ ሲያበራ የነበረ ብርሃነ መለኮት ነው። አሁንም የልቦናችንን በር የሚሸፍንና የሚይዘውን የድንቁርና ያላዋቂነት ሽፋን ያርቅልን፣ ያስወግድልን። አምስቱን ክፉ ህሊናት በበጎ ህሊናት ይሰብስብልን። ራእየ ዮሐንስ 22 ቁጥር 15። ከአባታችን ከአቡነ ሀብተ ማርያም ትሩፋት ጥቂት እንናገር ዘንድ የአንደበታችንን አልጫነት በመለኮቱ ጨው ያጠፍጥልን። ዛሬ በክቡር አቡነ ሀብተ ማርያም በዓል የተሰበሰባችሁ አባቶቼና ወንድሞቼ ሆይ እጅግ በጣም ያስደስታልና ታሪኩን ከልባችሁ ስሙ። የዚህ የቅዱስ አባታችን የትውልዱ ሀገር የራዊ የምትባል ምስራቃዊት ሀገር ውስጥ ነው። የኢትዮጵያ ንጉሥ እስክንድር በነገሰ በ1486 ዓመተ ምህረት ፍሬ ብሩክ የሚባል አንድ ሰው በዚያች ሀገር ውስጥ ነበር። ይኸውም ከከበሩ ሰዎች ተለይቶ ብዙ ገንዘብ ያለው ባለጸጋ ነበር። በሕጋዊ ጋብቻ ስሟ ዮስቴና የምትባል ሴት አገባ። ይህችውም ሴት በደግ ሥራ ሁሉ የተሸለመች ያጌጠች ነበረች። ብዙ ደግነቷንና ትሩፋቷን ኋላ እንነግራችኋለን። ነገር ግን አስቀድመን በዚህ ዓለም ከሕጋዊ ባሏ ጋር በንጹሕ ጋብቻ እግዚአብሔርን በመፍራት ምጽዋትን በመስጠት የዋህነትና ትሕትናን ገንዘብ አድርጋ በትዕግሥት በበጎ ስነ ምግባር ሁሉ ጸንታ እንደኖረች እንነግራችኋለን። እንዲህ ባለ ሥራ ሳለች መንፈሳዊ ሐሳብ እንዲህ ሲል ተነሳባት። ለአንቺ በዚህ ዓለም መኖር ምን ይረባሻል የሚል ሐሳብ መጣባት። ዛሬ የሚያልፍ የሚጠፋ ነውና ጌትነቱ የሚመሰገንበት ለዘላለም የሚኖር የማያልፍ ሌላ ዓለም ይገለጣልና ጌታችን ኢየሱስ ክርስቶስ በወንጌል ሰው ዓለሙን ሁሉ ቢገዛ ቢነዳ በነፍሱ ከተጎዳ ምን ይጠቅመዋል? ምን ይረባዋል እንዳለ፣ ለአንቺ ግን በሰማይ ጸንቶ መኖርና ሁለተኛዋን ሀገር መያዝ ይሻላል የሚል ሐሳብ መጣባት። ይህን ካሰበች በኋላ ፈጥና ተነስታ በሌሊት ከቤቷ ወጥታ በሀገሩ አንጻር ትይዩ ወደ ሆነው በረሃ ሄደች። በውስጡ ከሰው ወገን የማይኖሩበት ቦታ መካከሉ ምድረ በዳ ወደ ሆነው በረሃ ደረሰች። ከጅቦች፣ ከነብሮች፣ ከአሳሞች፣ ከጦጦችና ከዝንጀሮች በስተቀር ምንም የማይኖርበት በረሃ ነበር። በዚያችም ቦታ ደጃፏ ያልተዘጋች ትንሽ ዋሻ አገኘች። ምንም ሳትናገር ከዋሻው ውስጥ ገባች። በዋሻው ውስጥ ቆሞ በትጋት መዝሙረ ዳዊትን ባንክሮ በተደሞ የሚደግም ክቡር ባህታዊን አየች። ባየችውም ጊዜ ደነገጠች። እርሱም ሴቲቱን ባያት ጊዜ ፍርሃት መንቀጥቀጥ በላዩ ላይ ወረደበት። በመስቀል ምልክት ፊቱን አማተበ። ይህም ቅዱስ ባህታዊ ፊቱን ባማተበና ስመ እግዚአብሔርንም በጠራ ጊዜ እንዳልሸሸች ስላየ ይህች ሴት ክርስቲያን መሆኗን አወቀ። መጀመሪያ ስትገባ የጋኔን ምትሃት መስላው ነበርና ሰው መሆኗን ባወቀና በተረዳ ጊዜ ተቆጣ። አንቺ ዘማዊት ሴት ምንኩስናዬን ታፈርሺ ዘንድ ከየት መጣሽ አላት። ወይስ ደግሞ ሰይጣን በልብሽ ገብቷልን? ጌታዬ እኔስ የሕያው እግዚአብሔር የባሕሪ ልጅ ከቅድስት ድንግል ማርያም የተወለደው
የኢየሱስ ክርስቶስ አገልጋይ ነኝ እንጂ አንተ እንደምትለኝ ዘማዊት አይደለሁም አለች። ነገር ግን ቤቴን ንብረቴን ያለኝን ሁሉ ትቼ መጥቻለሁ። በዓለም ውስጥ ያለውን ሁሉ ንቄ እመንን ዘንድ እወዳለሁና ስለዚህም ወደዚህ ምድረ በዳ መጣሁ። በዚህም ገዳም ወይም በረሃ ሰው እንዳለ አላወቅኩም ነበር። ሰውን የሚበሉ አራዊት ብቻ የሚኖሩበት ይመስለኝ ነበር አለች። ይህም ባህታዊ በትህትና በፈሪሃ እግዚአብሔር ይህን የሚያስደንቅ መልካም መልስ በመለሰችለት ጊዜ 1 ሰዓት ያክል ካሰበ በኋላ በፍቅር በአንድነት ወደ ቤትሽ ተመለሽ ብሎ በሰላም ተናገራት። ወደዚህ ቦታ ዳግመኛ አልመጣም እንጂ ካንተ ዘንድ ተለይቼ ሄዳለሁ። ነገር ግን ወደ ቤቴ ተመልሼ አልሄድም። ከገዳማት በአንድ ቦታ መንኩሼ መኖር እወዳለሁ እንጂ አለች። ጌታ በወንጌል እርፍም በእጁ ይዞ ወደ ኋላ የሚያርስ የለም እንዳለ ወደ ዓለም አልመለስም አለችው። ያም ባህታዊ ምንኩስናስ የለሽም፣ አልታዘዘልሽም። ነገር ግን በሰላም ወደ ቤትሽ ወደ ሕጋዊ ባልሽ ተመለሽ። የተፈቀደልሽንስ እነግርሻለሁ። ከሕጋዊ ባለቤትሽ ወንድ ልጅን ትወልጃለሽ። እርሱም ለዓለም ሁሉ የሚጠቅም ይሆናል። የገድሉና የትሩፋቱ ዜና እስከ ዓለም ዳርቻ ይደርሳል። በሕይወተ ሥጋ ሳለ በፈጣሪው በእግዚአብሔር ፈቃድ የብዙ ሰዎችን ነፍሳት ከሲኦል ያወጣል። እንደ መላእክትም ክንፈ ጸጋ ተሰጥቶታል። በሰው አካል በሥጋ ሆኖ ሳለ በተመስጦ ወደ ሰማይ ወጥቶ የሥላሴን የአንድነትን የሦስትነትን ምስጢር ያያል። ቅዱስ ዮስቲናም ታረጋዊ ባህታዊ ይህንን ነገር ሰምታ አደነቀች። የፈጣሪ ፍቃድ ከሆነስ እመለሳለሁ አለች። ይህም ብላ ተመልሳ ወደ ሀገሯ ወደ ቤቷ ገባች። ቤተሰቦቿም መውጣቷንም መግባቷንም ምንም አላወቁም። ጥቂት ወራትም ከቆየች በኋላ መልኩ እንደ በረዶ ነጭ እንደ ጽጌረዳም ብሩህ ቀይ የሆነ መልከ መልካም ልጅ ወለደች። ሁለንተናውም ጨረቃ የጉለቱ ምልአት 15 ሌሊት ሆኖ በብሩህ ብርሃን በምልአት በሚያድርበት ጊዜ እንደሚያበራው መልካም ብርሃን ገጹ ብሩህ የሆነ ልጅ ወለደች። ይህ ሕፃን በግንቦት ወር በ26 ቀን በተወለደ ጊዜ በአባቱና በእናቱ ቤት ታላቅ ደስታ ሆነ። ሜሉም ገቹን አርደው ዘመዶቻቸውን፣ ጎረቤቶቻቸውን፣ አማቾቻቸውን፣ ምራቶቻቸውን ጠርተው ለባሉ እንደሚገባ መብሉንና መጠጡን ሰጥተው በሚገባ ጠገቧቸው። ከጠገቡ በኋላ ሁሉም በአንድነት በቡራኬና በምርቃት አመሰገኑት። እናት አባቱንም ይህ ቅዱስ ልጃችሁ በሰማያውያን በምድራውያን በረከት የተባረከ የተቀደሰ ይሁን፣ እናንተም በእርሱ በረከት የተባረካችሁ ሁኑ አሏቸው። ይህንንም ካሏቸው በኋላ ወደ የቤታቸው ተመለሱ። ይህ ቅዱስ ሕፃንም 40 ቀን በመላው ጊዜ በኦሪትና በሉቃስ ወንጌል እንደተጻፈ በእግዚአብሔር ፊት ያቆሙት ዘንድ ወደ ቤተ ክርስቲያን ወሰዱት። ካህኑም ተቀብሎ አጠመቀው። ካጠመቀውም በኋላ ለነፍሱ ዋስ ለክርስትና አባቱ አሳልፎ ሰጠው። ስሙንም ሀብተ ማርያም ብሎ ሰየመው። ከዚህም በኋላ እናት አባቱም ክቡር የሚሆን የክርስቶስ ሥጋውን ደሙን ተቀብለው ከልጃቸው ከሀብተ ማርያም ጋር ወደ ቤታቸው ተመለሱ። ይህ ቅዱስ ሕፃን እግዚአብሔርን በመፍራት አደገ። ከዕለታትም በአንድ ቀን ካህናቱ በቤተ ክርስቲያን ምህላ ሲያደርሱ እግዚኦ መሐረነ ክርስቶስ እያሉ ሲጸልዩ ሰምቶ ቅዱስ ሀብተ ማርያምም በልቡ ይህች ጸሎት በጣም ጥሩ መልካም ጸሎት ናት አለ። እኔ ይህችን ጸሎት መርጫታለሁ። በዚህ ዓለም ካሳች ሕሊናና በሚመጣውም ዓለም ከገሃነመ እሳት እንድንድንባት አውቃለሁ አለ። መልካም የመረጠ መልካም ዕድልን ያገኛል፣ ክፉ ላላደረገም ክፉ አያገኘውምና አለ። ይህንም ብሎ ጸሎትን አዘወተረ። ያየውና የሰማው እስኪያደንቅ ድረስ እግዚኦ መሐረነ ክርስቶስ የሚለውን ጸሎት በቀንም በሌትም በትጋት አዘውትሮ ይጸልይ ጀመር።
ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ወደ ፈተና እንዳትገቡ ተግታችሁ ጸልዩ እንዳለ ሥጋውን በስግደት እያደከመ መንፈሱን ያስደስት ነበር። እናት አባቱን በተኙ ጊዜ ለጸሎት ተነስቶ በዚህ ጸሎት ጌታውን ያመሰግን ነበር። ስግደትንም እንደ ፈጣን ፈረስ ሩጫ ብዙ እስኪያልበው ድረስ ይሰግድ ነበር። እናቱና አባቱም ከእንቅልፋቸው በሚነሱበት ጊዜ ሮጦ ወደ መኝታው ሄዶ ይተኛ ነበር። የሚሰራውን የጽድቅ ሥራ እንዳያውቁበት ሲጸልይም እንዳያዩት ጌታ በወንጌል ማቴዎስ 6 ቁጥር 6 ላይ እንዳለ ከጥቂት ቀንም በኋላ አባቱ ሀብተ ማርያምን የበግ ጠባቂ አደረገው። እግዚአብሔር ግን በኋላ ለብዙዎች ስውራን ቅዱሳንና በዓለም ለሚኖሩ ምእመናን በጎች ጠባቂ ያደርገው ዘንድ ወዶ መርጦታልና ያ ቀን እስኪደርስ ፈጣሪያችን ሀብተ ማርያምን ይጠብቀው ነበር። ከዕለታት በአንድ ዕለትም በጎቹን ሲጠብቅ ብዙ የሚሆኑ የበጎች እረኞች እሸት ተሸክመው መጥተው ና እሸትን እንብላ አሉት። አባታችን ሀብተ ማርያም ግን እኔስ አልበላም አላቸው። እነርሱ እኛ ብላ ስንልህ ስለምን አትበላም አሉት። አባታችንም ይህንን እሸት ከየት እንዳመጣችሁት ምንም እንደሆነ ስለማላውቅ ነው አላቸው። እረኞችም አባታችንን በቁጣ አዩት፣ ብዙም ተቀጣጡበት። መጽሐፍ ኃጥእ ሰው እግዚአብሔርን የሚፈራውን ይንቀዋል ያቃልለዋል ብሎ እንደተናገረ ከዚህም በኋላ በፊቱ ተቀምጠው ያንን ሰርቀው ያመጡትን እሸት ይበሉ ጀመር። እሸቱንም በልተው ከፈጸሙ በኋላ አባታችን ቅዱስ ሀብተ ማርያም እነዚያም በግ ጠባቂዎችን የማንችለው ጽኑ ዝናብ መጥቷልና ወደ የቤታችን እንግባ፣ ከዚህም የምንጠጋበት ቤት ወይም ዋሻ የለምና አላቸው። እረኞቹም ቅዱስ አባታችንን ላንተስ እኛ የማናየውን የሚያይ ሌላ ልዩ ዓይን አለህን? በሰማይ ምንም ደመና የለምና ነፋስም ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ አይነፍስምና ሀገሩም ብራ ሆኖ ይታያል። አንተ ግን ዝናብ ይመጣል ትላለህ፣ ደመና ወዴት አለ አሉት። ቅዱስ ሀብተ ማርያምም እኔ የማውቀውን እናንተ አታውቁም፣ ነገር ግን ወደ ቤታችሁ ተመልሳችሁ በጊዜ ግቡ አላቸው። ጥበብ አምላካዊ ልቡን በጸጋ መንፈስ ቅዱስ አብርቶለታልና በፊት በልበ አምላክ ክቡር ዳዊት እንደተናገረው ቃል በሚፈሩት ልብ የሚያበራላቸው አምላክ ገልጾለታልና ከነርሱም ጋር ሁልጊዜ ይኖራልና ከሰይጣን ወጥመድ ከክፉ መንገድ እንዲያድኑ አድርጓቸዋልና። እኒህም እረኞች አንተ ራስህ ተመልሰህ ወደ ቤትህ ግባ፣ እኛ ግን ፀሐይ ገና ቀትር እያለ ተመልሰን ወደ ቤታችን አንገባም አሉት። ይህንንም ባሉት ጊዜ በፍጥነት እየሮጠ በጎቹንም እያስሮጠ ወደ ቤቱ ገባ። ወደ ቤቱም ከገባ በኋላ ጽኑ ዝናብ መጣ፣ ነፋሳትም ነፈሱ፣ መብረቆችም አንጎዳጎዱ፣ ብልጭልጭታና ወገግታውም በዛ፣ ደመናትም ተነዋወጡ። ይህ ሁሉ በላያቸው ላይ እየተፈጸመ ሳለ በግ ጠባቂዎች አልሸሹም ነበር። እግዚአብሔር የብደት አዚም በላያቸው ላይ ጥሎባቸው ነበርና ክፋታቸውንም አስቦባቸዋልና በላያቸው ላይ የጥፋት ውሃ አወረደባቸው። ሁላቸው ይህ ጥፋት ውሃ እስኪፈጸምባቸው ድረስ አልተነቃነቁም፣ ሁሉም አለቁ። በዚህችም ሌሊት ቃል ከሰማይ 3 ጊዜ ሀብተ ማርያም ሀብተ ማርያም ሀብተ ማርያም ሲል ጠራ። ይህም ሕፃን አባቱ ባጠገቡ ተኝቶ ነበርና አባቱ የጠራው መስሎት አባቴ ሆይ አለሁ ሲል መለሰ። ከዚያ በፊት ቃል ከሰማይ ጠርቶት አያውቅም ነበርና ይህንንም ማለቱ ቀድሞ በኤሊ ሊቀ ካህናት ጊዜ እንደተፈጸመ ሆኖበት በዚያን ጊዜ ስሙ ሳሙኤል የሚባል እግዚአብሔር ከእናቱ ማኅፀን ጀምሮ የመረጠው የብፅዓት ልጅ ነበር። ይህም ብላቴና ከታቦተ ጽዮን አጠገብ በቤተ መቅደስ ተኝቶ ሳለ እግዚአብሔር 2 ጊዜ ሳሙኤል ሳሙኤል ብሎ በደብተራ ኦሪት ጠራው። ሊቀ ካህናቱ ኤሊ
የጠራው መስሎት ተነስቶ ሄዶ ጠርተኛልና መጣሁ አለው። ኤሊም ልጄ ሆይ አልጠራሁህም፣ ሄደ ከምኝታ ተኛ አለው። ሄዶም ተኝቶ ሳለ ዳግመኛ እግዚአብሔር ሳሙኤል ሳሙኤል ብሎ መላልሶ 2 ጊዜ ጠራው። አሁንም ሊቀ ካህናቱ ኤሊ የጠራው መስሎት ተነስቶ ሄዶ እነሆኝ ስለጠራኸኝ ወደ አንተ መጣሁ አለው። ሊቀ ካህናቱ ኤሊም አልጠራሁህም፣ ተመልሰ ገብተህ ተኛ አለው። ሳሙኤልም ከዚህ ቀድሞ ቃለ እግዚአብሔር እንዲጠራው አላወቀም ነበር። ቃለ እግዚአብሔር አልተገለጸለትም ነበር። 3ኛ እግዚአብሔር ሳሙኤልን ሳሙኤል ሳሙኤል ብሎ ለ3ኛ ጊዜ ጠራው። ሳሙኤልም ተነስቶ ሄዶ ስለጠራኸኝ እነሆ መጣሁ አለው። ኤሊም ይህንን ብላቴና እግዚአብሔር እንደጠራው አሰበ። ኤሊ ሳሙኤልን እንዲህ አለው፣ እንግዲህ ቢጠራህ ተነስተህ ታጥቀህ ጌታዬ ባሪያህ ይሰማሃልና ተናገር በለው። ሳሙኤልም እሺ ብሎ ከመኝታው ሄዶ ተኛ። እግዚአብሔርም እንደ ቀድሞ ከፊቱ ቆሞ ሳሙኤል ብሎ ጠራው። ሳሙኤልም ተነስቶ ታጥቆ እጅ ነስቶ በል ጌታዬ ተናገር ባሪያህ ይሰማል አለው። እግዚአብሔርም ለሳሙኤል እነሆ ቃሌም በኤሊ ላይና በቤተ እስራኤል ላይ እንደተናገርኩ ፈጽማለሁ። የሰማው ሁሉ 2ቱን ጆሮቹን ይዞ እንዲያደንቅ አደርጋለሁ አለው። የኤሊንና የልጆቹን በአፍኒንና በፊናስ ኃጢአት ኃያላን እስራኤልም በኢሎፍላውያን እጅ ድል እንደሚመቱ አፍኒንና ፊናስም በጦርነቱ እንደሚሞቱ ታቦተ ጽዮንም እንደምትማረክ ነገረው። የኤሊና የልጆቹም ኃጢአት በዕጣንም በመሥዋዕትም ቢሆን እስከ ዘላለም እንደማይሰረይ ነገረው። ይህንንና ከዚህም የበዛ ብዙ ነገርን ነገረው። እንደዚሁም ሁሉ እግዚአብሔር ይህን ሕፃን ሀብተ ማርያምን 3 ጊዜ ሀብተ ማርያም ሲል ጠራው። ሕፃኑ ሀብተ ማርያም ተነስቶ ታጥቆ እጅ ነስቶ እንደ ሳሙኤል ጌታዬ ባሪያህ ይሰማሃል በል ተናገር አለው። ጌታችን ኢየሱስ ክርስቶስም ካሁን ጀምሮ ግን በግ ጠባቂዎች ከእርሻቸው ያልሆነውን ከሌላ እርሻ የሆነውን እሸት አምጥተው ብላ ቢሉህ አልበላም በላቸው። እናንተ ግን ብትወዱ ሄዳችሁ ብሉ፣ ኋላ ግን ገሃነም ገብታችሁ በሳት ትቃጠላላችሁ በላቸው። አንተን ግን ለሚሰሙህ ለመረጥኳቸው ቃሌን ትነግራቸው ዘንድ ከኔም ጋር በሚስጥር በባለሟልነት ትነጋገር ዘንድ መርጬሃለሁ አለው። አቡነ ሀብተ ማርያምም ለቃልህ ታዘዝ ዘንድ እሺ ብያለሁ አለው። የጠራውም ቃል ስሜን በኋላ ነግረሃለሁ፣ ነገር ግን የምልህን ቃልና ትእዛዝ ጠብቅ አለው። ከጥቂት ቀን በኋላ ዳግመኛ በጎቹን እየጠበቀ ሳለ ብዙም የበጎች እረኞች አብረውት ሳሉ አንድ የበግ ጠባቂ መጥቶ የአቡነ ሀብተ ማርያምን በትር በጉልበቱ ነጥቆት ሄደ። አቡነ ሀብተ ማርያምም ተከትሎ ያን በግ ጠባቂ በትሬን ለምን ትቀማኛለህ ቢለው፣ ያን በግ ጠባቂ በጉልበቴ ነጥቄሃለሁ ቢለው፣ አባታችን አቡነ ሀብተ ማርያም በጎቼን የምጠብቅበት በትሬን እንዳትወስድብኝ በሕያው እግዚአብሔር አምልሃለሁ እንጂ እቋቋምህ ዘንድ ኃይል የለኝም አለው። ያን በግ ጠባቂ በትዕቢት ቃል እምቢ አልኩህ አለው። አባታችንም መልሶ በአምላኬ ስም ዳግመኛ እምልሃለሁ፣ ከእንግዲህ ወዲህ ግን አምልህ ዘንድ አልደግምም፣ ነገር ግን ባንተ ላይ የሚደረገውን ኃይልና ታምር አንተው ታያለህና ብሎ ዝም አለ። ያም የበግ ጠባቂ በህዋው በተሰቀለ የእግዚአብሔር አገልጋይ ሀብተ ማርያም ሆይ ማረኝ እያለ ይጮህ ጀመር። በዚያም ዕለት ላዩ ታች ታቹ ላይ ቀኙ ግራ ግራው ቀኝ ሆኖ ባየር ተሰቅሎ አለ። ስመ እግዚአብሔርንና የጻድቁ የሀብተ ማርያምንም ክብር ንቆ አቃሏልና። በዚያ የነበሩ በግ ጠባቂዎችም ይህን ድንቅ ታምር አይተው በጣም አደነቁ። አባታችን አቡነ ሀብተ ማርያምን ይህን ፈጣሪውን የረሳ ሰነፍ ሰው ማርልን፣ እግዚአብሔር ላንተ ያደረገውን ታላቅ የማዳንና የበቀል ታምር አይተናልና
አሁንም አምላክን ስለወለደች ንዕድ ክብርት ስለምትሆን ስለመቤታችን ብለህ ማርልን አሉት። ቅዱስ አባታችንም የሰቀልኩት እኔ ነኝን? ነገር ግን በእግዚአብሔር ስም አማልኩት እንጂ የኃይሉንም ጽናት ያሳየው ዘንድ የሰቀለው እግዚአብሔር ነውና እርሱ ሁሉን ቻይና ይቅር ባይ አምላክ ከሰቀለበት ያወርደው አላቸው። አባታችንም ይህን ቃል በተናገረ ጊዜ በግ ጠባቂው ከተሰቀለበት ወርዶ በእግሩ ቆመ። በግ ጠባቂዎችም ወደ ሀገራቸው ተመልሰው ለዘመዶቻቸውና ለወገኖቻቸው ያዩትን ታምር ከመጀመሪያ እስከ መጨረሻ ተናገሩ። ይህን ታምር የሀገሩ ሰዎች ሁሉ ሰምተው አደነቁ። ይህ ታላቅ ጻድቅ ልጅ ነው። በፊትም ቢሆን እግዚኦ መሐረነ ክርስቶስ እያለ ሲጸልይና እንደ ፈጣን ፈረስ ኮቴ ፍጥነት ሲሰግድ ፊቱንም በድንጋጤ ጥፊ እየመታ የክርስቶስን ሕማማት አስቦ ሲጋደል አይተነዋል። አሁንም እንዲህ አይነቱ ጻድቅ ልጅ ጠላቱም በነፋስ ሰቅሎ ይቀጣው ዘንድ ይገባዋል አሉ። ይህንንም የተደረገውን ታምር አባቱና እናቱ የተመረጠ ጻድቅ የሆነ ልጃቸው በበጎች መሰማሪያ ያደረገውን ታምር በሰሙ ጊዜ ለእግዚአብሔር በሰማይ ምስጋና ይሁን፣ በምድርም ልጃችንን ለመረጠውና ለወደደው ብለው አመሰገኑ። ከዚያች ዕለት ጀምሮም በግ ጠባቂነቱን አስተውት ይማር ዘንድ ለመምህር ሰጡት። አባታችን አቡነ ሀብተ ማርያምም የቤተ ክርስቲያንን መጽሐፍትን ከነሥርዓታቸው በሚገባ ተማረ። ከዚህ በኋላ አባቱ ከሀገሪቱ ታላላቅ ሰዎች ልጆች አንዷን እጮኛ አጨለትና ከመምህሩ ተቀብሎ የዚህን ዓለም የሥጋ ብቻ ኑሮና ሥርዓተ ዓለምን ያስተምረው ዘንድ ከራሱ ጋር አስቀመጠው። በዚህም ጊዜ በየሰንበትና በየበዓላቱ ሁሉ ሰንበትን በዓላትን እያሻረ ሩቅና ቅርብ በመላክ አዋከበው፣ አስጨነቀው። ስለ ሰንበትና በዓላት መሻር አቡነ ሀብተ ማርያም ታላቅ ሐዘን አዘነ። ጌታዬ ሆይ ምን ማድረግ እንደሚገባኝ አንተ ግለጽልኝ አለ። ከዕለታት በአንድ ቀን ከአባቱ ዘንድ ተልኮ ወደ ሌላ ሀገር ሲሄድ በጎዳና ታላቅ ባህር አገኘና ተወርውሮ በውሃ ሰጥሞ ይሞት ዘንድ ወደደ። ሰንበትን ስለሻረ ሰውነቱ አዝኗልና በባህር ጠልቄ በሞት እግዚአብሔር ደሜን ከእጄ ይፈልጋልና ብሎ አሰበ። ነገር ግን በሰንበት መንገድ አልሄድም ብዬ አባቴን ባሳዝነው በተሻለኝ ነበር። አባቴን በሰንበት መንገድ መሄድ አይሆንልኝም ብዬ ባልኩት ጊዜ ይመታኛል፣ ይህም መመታት ከጽድቅ ገብቶ ይቆጠርልኛልና ከባህር ገብቼ ልሙት ብዬ ስላሰብኩት ግን ንስሐ ገባለሁ። እንደዚህም ካለ በኋላ የመልእክቱን ነገር ትቶ ወደ መምህረ ንስሐው ቄስ ዘንድ ሄዶ ንስሐ ገባ። ስላደረገው ሳይሆን በህሊና ስላሰበው መምህረ ንስሐው ቄስ ለቤተ ክርስቲያን እንደሚገባው አድርጎ ቀኖናውን ሰጠው። አባታችንም ተመልሶ ወደ አባቱ ቤት ገባ። አባቱ ስለላከውም ነገር አልጠየቀው። ነገሩንም ለውጦ ልጅ ሆይ ከዛሬ ጀምሮ እስከዚህ ቀን ድረስ ተዘጋጅ፣ ታገባት ዘንድ ሴት አመጣልሃለሁና አለው። አባታችን አቡነ ሀብተ ማርያምም አባቱን አባቴ ሆይ እኔ ራሴን ለክርስቶስ በድንግልና ለመኖር አጭቻለሁ፣ ተራክቦዬም ቃለ ወንጌልን መስማት እንጂ ሌላ አይደለምና ለምን እንዲህ ትለኛለህ አለው። አባቱም ይህን ቃል ከአቡነ ሀብተ ማርያም በሰማ ጊዜ በጣም ተቆጥቶ ያለ ልጁ ፍቃድ ሙሽራይቱን ለማምጣት ሄደ። በዚያን ጊዜ አባታችን አቡነ ሀብተ ማርያም ሀገር ጥሎ ለመሰደድ በስርቆት በር ተደብቆ ከቤት ወጥቶ ወደ ምስራቅ ሀገር እየጸለየ ሄደ። እንዲህ እያለ የሚሄድበትን መንገድ አቤቱ አንተ ምራኝ፣ ቅዱስ መንፈስህም ወደ እውነተኛ ቦታ ይምራኝ። አቤቱ በስምህ ስላመንኩ በቸርነትህ አድነኝ፣ ሰውነቴንም ከመከራ አውጣት። በመልካም ፈቃድህ ጥላቶቼን አጥፋቸው፣ ሰውነቴን የሚያስቸግሯትን ሁሉ ታጠፋቸዋለህ። እኔ ታዛዥ ባሪያህ ነኝና። አባታችን ሀብተ ማርያምም
ይህን ጸሎት እየጸለየ በመንገድ ላይ ሳለ መንፈስ ቅዱስ በመብረቅ አምሳል ወርዶ አባቱን ገሰጸ። በዚህ ድንጋጤ ምክንያት የሥጋ አባቱ ከዚህ ኃላፊ ዓለም አረፈ። አባታችን አቡነ ሀብተ ማርያምም ግን የአባቱን ረፍት ሳያይ አፋር ወደምትባል ሀገር ሄዶ አባ ሳሙኤል ከሚባል ደግ መነኩሴ ቦታ ገብቶ ኖረ። በዚያም ይህን አባ ሳሙኤል የሚባለውን መነኩሴ እያገለገለ ነው። አባ ሳሙኤል ግን እንደ አባ ባሞይ ብርቱ ቁጡ ነበር። አባታችን አቡነ ሀብተ ማርያም ደግሞ እንደ ዮሐንስ ሐጺር ትዕግስተኛ፣ እግዚአብሔርንና ሰውን የሚያስደስት የልብ የሚያደርስ ሆነ። እንደዚህ ሲኖር ሳለ አንድ ቀን እንስራ ተሸክሞ ውሃ ይቀዳ ዘንድ ወደ ወንዝ ወረደ። ውሃውን በማምጣት ላይ ሳለ እግሩን እንቅፋት መታውና ለመውደቅ ወዲያና ወዲህ ተንገዳገደ። እንስራዋም ከራሱ ላይ በበስተጀርባው በኩል ወደቀች። አባታችን አቡነ ሀብተ ማርያምም ጌታ ኢየሱስ ክርስቶስ ሆይ አጽናኝ፣ እንስራዋም ተወድቅ ዘንድ አትተዋት አለ። ይህንንም ባለ ጊዜ ውሃዋን እንስራ ሳትወድቅ ቆመች። በእጁ ሳያነሳትም ወደ ላይ ተመለሰች። በትከሻውም ላይ ተቀመጠች። በደረቱም ላይ ተመልሳ በትከሻው ላይ ተቀመጠች። በደረቱም ላይ 3 ጊዜ ዞረች። ይህን ያህል ስትነቃነቅ ውሃውም ሳይፈስ በራሱ ላይ ተመልሳ ተቀመጠች። አባ ሳሙኤል የሚከተለው ነበርና ይህን ጽኑ ታምር አይቶ አደነቀ። ከዕለታት በአንድ ቀን የሰም መብራት ለአባ ሳሙኤል እያበራ ሳለ መብራቱ ከእጁ ወድቆ ጠፋ። ስለ መምህሩ ስለ አባ ሳሙኤል ቁጣ ፍራቻ ታላቅ ድንጋጤ ደንግጦ ፈጥኖ ባነሳው ጊዜ መብራቱ ጠፍቶ ጨለማ ከሆነ በኋላ ከሳት ሳይለኩሰው በእግዚአብሔር ታምር ራሱ በራል። ዳግመኛ አባ ሳሙኤልም ይህን ታምራት አይቶ በጣም እጹብ አለና የዚህ ቅዱስ ልጅ መጨረሻው ምን ይሆን ብሎ ይህ ልጅ ለዓለም ሁሉ የጥበብ መብራት ይሆናል ሲል ትንቢት ተናገረለት። ከዚህ በኋላ ችላ እያለ ይበድለው ነበርና በግዴታ ልክ እንደ ባሪያ ይገዛው ነበርና አክብሮ ልብሱን ሰጠው። ከዚህችም ዕለት ጀምሮ ከክቡር ትእዛዙ ቀንሶ ቀላል አደረገለት። ከዚህ በኋላ አባ ሳሙኤል ሀብተ ማርያምን ለምን ታዝናለህ? ልብስ ሰጥቼሃለሁ፣ ደስ ብሎ ለምን አትሰራም አለ። አባ ሀብተ ማርያም አባ ሳሙኤልን አንተ የእግዚአብሔር ተላላኪ ነህና እግዚአብሔር ሰጠኝ እንጂ አንተ መች ሰጠኸኝ አለው። አባ ሀብተ ማርያም ለአባ ሳሙኤል ይህን ቃል በመለሰለት ጊዜ አባ ሳሙኤልም ተቆጥቶ ይጸልይ ዘንድ ወደሚጸልይበት ቦታ ሄደ። ሲጸልይም እመቤታችን በገሃድ ተገልጻ በወዳጄ በሀብተ ማርያም ላይ ለምን ትቆጣለህ? ያለዚያ ግን ክፉ ሞት ትሞታለህ አለችው። አባ ሳሙኤልም በመደንገጥ ፈጥኖ ተመልሶ አባ ሀብተ ማርያም ልጄ ማረኝ፣ አምላክን የወለደች ድንግል ማርያም የምታደርግልህን ክብርህን ገናንነትህን አላወቅኩም ነበርና ካሁን ጀምሮ ግን አንተ ገዥ ጌታ ሁን፣ እኔም ታዛዥ ባሪያ ልሁን፣ ረድም ሁኛ አገለግልሃለሁ። አንተ ግን በቤተ ክርስቲያን ውስጥ ላከ ቤተ ክርስቲያን ካህን ሁን አለው። አባ ሀብተ ማርያምም መምህሩን አባ ሳሙኤልን እኔ በምንም አላዘንኩብህ፣ ነገር ግን ስለ ተልኮ እሺ ብሎ 12 ዓመት ከትህትና ጋር በግብረ ተልኮተ ክህነት ከታዘዞ መንፈሳዊት ጋር ቆየ። ለመምህሩም እየታዘዘ ቤተ ክርስቲያንን እያገለገለ ኖረ። የአባታችን የአቡነ ሀብተ ማርያም ረድኤት በሁላችን በሕዝበ ክርስቲያን ላይ ለዘላለሙ አድሮብን ይኑር፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ።
በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን።